አረብ ሀገር የምትኖሩ የመዳም ቅመሞች በስማችሁ ቦታ የገዛችሁ በስማችሁ አካውንት አውጥታችሁ የሄዳችሁ ቦታ የገዛችሁ እህቶችን ይመለከታል። ትልቅ መልእክት ለማስተላለፍ ነው። ቪዲዮውን እስከ መጨረሻው ብትሰሙት ደስ ይለኛል። አንዳንድ የመዳም ቅመሞች ሳትሰሙት ነው የምትኮምቱት ማለት ነው። እዛ ሰውየው የሚሰራበት ቦታ ሂዳችሁ ጉርድ ፎቶ ትይዛላችሁ። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። ሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል። የመዳም ቅመሞች በያላችሁበት አላህ ይጠብቃችሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ከጎን የሆኑ ገድፉኝ እያልኳችሁ ነው። አሁንም ገድፉኝ ማለት ነው። ከፍ አርጉኝ፣ አፈምሱኝ በቃ እያልኳችሁ ነው የመዳም ቅመሞች። ዛሬ በትልቅ ጉዳይ ነው የመጣሁት። ለመዳም ቅመሞች ትልቅ መልእክት ለማስተላለፍ ነው። ቪዲዮውን እስከ መጨረሻው ብትሰሙት ደስ ይለኛል። አንዳንድ የመዳም ቅመሞች ሳትሰሙት ነው የምትኮምቱት ማለት ነው። መጀመሪያ ላይ ያለውን ነገር አይታችሁ ትኮምታላችሁ፣ ግን መልእክት የሚኖረው መጨረሻ ላይ ሊሆን ስለሚችል ማለት ነው። እና ቪዲዮውን እስከ መጨረሻው ብትከታተሉ ደስ ይለኛል። ማስተላለፍላችሁ ለእናንተ የሚጠቅምና የመዳም ቅመም የጠየቁኝን ጥያቄ ከሰውም ጠይቄ በአካባቢም ያለውን ነገር አይቼ ነውና በደንብ ስሙ ትላቸዋለሁኝ። እንግዲህ ውድ ቤተሰቦች ዛሬ የመጣሁበት ቪዲዮ አንዲት የመዳም ቅመም የሆነች እህቴ ስለ ውክልና ጠይቀሽ ያለውን ነገር ንገሪ ስላለችኝ ለሁላችሁም ይሆናል ይሄ መልእክት። በደንብ ስሙት ማለት ነው። እንግዲህ የሚያውቁ ሰዎችንም ጠይቅ ያለሁኝ ምን ማድረግ እንዳለባቸው። አንዳንድ እህቶቼ ባንክ አውጥተው ከኢትዮጵያ ወደ ስደት ይሄዳሉ። በስማቸው ቦታ ገዝተው በስማቸው ቤት ገዝተው ስለሚሄዱ አረብ ሀገር ከሄድን በኋላ እንዴት አድርገን ነው ውክልና መስጠት የምንችለው ብላ ጠይቃኛለች ማለት ነው። እንግዲህ እኔም ባጣራሁት መሰረት ውክልና እንዴት ተደርጎ እንደሚቀየር እንዴት አድርገው ውክልና መስጠት እንደሚችሉ አጣርቻለሁ ማለት ነው። እንግዲህ አረብ ሀገር ያላችሁ እህቶቼ እንዴት አድርጋችሁ ውክልና መቀየር እንደምትችሉ እነግራችኋለሁኝ። እንግዲህ ያው ነገሮች ሊለያዩ ይችላሉ። በየአካባቢ ያለውን ሁኔታ ሊለያይ ይችላል። እኔ በጠየቅኩት መሰረት ውክልና መስጠት የሚችለው ወንድም ሊሆን ይችላል፣ እህት፣ አባት፣ እናት፣ ባል ሊሆን ይችላል። እንግዲህ እናንተ ለማን ውክልና እንደምትሰጡ ራሳችሁ ናችሁ የምታውቁት። እኔ የማውቀው ነገር የለኝም። እንግዲህ ውክልና እንዴት አድርጋችሁ ነው የምታጽፉት? ከኢትዮጵያ ተወክሎ ኢትዮጵያን ወክሎ አረብ ሀገር ላይ የሚሰራ ካምፓኒ አለ ማለት ነው። የራሱ ቢሮ ያለው ሰው አለ። እሱን እንግዲህ በምታውቁት ሰው ሊሆን ይችላል፣ አረቦችን ጠይቃችሁ ሊሆን ይችላል። ካነጋገራችሁ በኋላ እዛ ሰውየው የሚሰራበት ቦታ ሂዳችሁ ጉርድ ፎቶ ትይዛላችሁ። የምትፈልጉትን ምክንያታችሁን ታቀርባላችሁ። በምትፈልጉበት አይነት አድርጎ ሰውየው ይጽፍላችኋል ማለት ነው። ያንን ከጻፋችሁ በኋላ እንግዲህ የሚከፈል ብር ይኑርም አይኑርም አላህ አለም። ስለዚህ ያው የማውቀው ነገር የለኝም። ስለ አሰራሩ ብቻ ነው የጠየቅኩት። ያንን ካጻፋችሁ በኋላ በወረቀቱን በፖስታ ሊሆን ይችላል ወይም በኢሞ በቴሌግራም በምትፈልጉት አይነት መንገድ አርጋችሁ ወደ ኢትዮጵያ ነው የምትልኩት ማለት ነው። ንብረቴን ብራችሁንም ሊሆን ይችላል እንግዲህ ያላችሁን ነገር ቦታም ቤትም ሊሆን ይችላል።
ለከሌ ወይም መሸጥ መለወጥ እንዲችል ወይም ብሩን ከአካውንታችሁ እናንተ ስም የነበረውን ከአካውንታችሁ አውጥቶ ያ ሰውዬ ወደሚፈለገው ነገር እንዳረግ ብላችሁ ነው የምታጽፉት ማለት ነው። እና ያን ወረቀት ትልካላችሁ። እዚህ ደግሞ ለሚመለከተው አካል ያሳያሉ። ያ ባንክ ያለ ብር መውጣት ይችላል። ቦታችሁን መሸጥ መለወጥ ይችላል። ለምትፈልጉትም ሰው በዛ ስም ይቀመጥልን ካላችሁ በዛ ሰውዬ ስም ይቀመጥላችኋል ማለት ነው። እና ዝሮ ዝሮ ያለው ነገር እዛ አረብ ሀገር ነው ማጻፍ የምትችሉት ማለት ነው። ስለ ውክልና ያለው ጉዳይ ማለት አሁን አንዳንድ ሰዎች በባንክ ብር ያስቀምጡና በራሳቸው አካውንት አውጥተው ከዚህ ሂደው ያው የሆነ ነገር እንግዛም ቢሉ ቦታም እንግዛ ቤትም እንግዛ ቢሉ በራሳቸው ስም ስለሆነ የተጠራቀመው እዚህ ማንም ሰው ማውጣት አይችልም። ራሷ ሴትየዋ ፈቅዳል ካልሆነ ማለት ነው። ማለት ብትፈቅድም አትችልም። ግን ይሄ ውክልና ያስፈልጋል። ውክልና አጽፈው ከዛ ወደዚህ መላክ አለባቸው ማለት ነው፣ ወደ ኢትዮጵያ እንጂ አረብ ሀገር ሆነውም ፈቅጃለሁኝ ማውጣት ትችላለች ብላ በአፏ መናገር አትችልም። ለምን? አካውንቷ የራሷ ስም ነው፣ መታወቂያ ሁሉ ነገር የራሷ ስም ነው። ሌላ ሰው ሂዶ ማውጣት ስለማይችል ማለት ነው። እና ይህን ይመስላል የጠየቅኩላችሁ ጥያቄ። ማለት ከአሁን በፊትም ያሰሩ ልጆች ስላሉ እንደዚህ አካውንት ብር አስቀምጠው ያንን ብር እንዴት አድርገን ማውጣት እንችላለን? ቤት ለመግዛት አስበው ቦታ ለመግዛት አስበው ብራቸው አካውንት ላይ ሆኖባቸው በጣም ፕሮሰስ ወሰደባቸው ማለት ነው። ያንን ካጻፉ በኋላ ወር ምናምን ወር ከ15 ቀን ፈጅቶባቸዋል። ያንን ወረቀት አጽፈው ከዛ ከቢሮ ወደ ኢትዮጵያ ልከው ነው ያ ብር የወጣው ማለት ነው። እንግዲህ አረብ ሀገር ያለች ቅመም ምንድነው የምትለው? ባንክ ያለኝን ብር ለእናቷም ሊሆን ይችላል፣ ወንድሞቿ፣ ቤተሰቦቿ እከሌ ማውጣት ትችላለች፣ በሷ ስም ይውጣልኝ፣ ፈቅጃለሁኝ፣ ውክልናዬን ሰጥቻለሁኝ። ቦታም ከሆነ ደግሞ ወንድምም ይሁን እንደዚሁ ቤተሰብ ሌላም አካል ይህን ቦታ መሸጥ መለወጥ ይችላል አወክያለሁ ብላ ነው የምታጽፈው ማለት ነው። እና እንደዚህ ነው የሰማሁት። ያስረዱኝ ሰዎች አሉ ማለት ነው ጠይቄያቸውና እንደዛ አድርጋችሁ ውክልና የራሱ የሆነ ቦታ አለው ሄዳችሁ አጽፋችሁ ወደ ኢትዮጵያ ያን ወረቀት መላክ ነው ማለት ነው። ከዛ በኋላ የምትፈልጉት ነገር መሆን ይችላልና በዚህ መንገድ አሰሩ ውድ የመዳም ቅመሞች እላችኋለሁ። አብሽሩ፣ አይዟችሁ፣ አላህ ይገዛችሁ፣ ሁሉንም ነገር ቀለል ያርግላችሁ፣ ከሙራዳችሁ በላይ አላህ ያሳካላችሁ። ያው በአሁኑ ሰዓት ትንሽ ይከብዳል ነገሮች ሲታዩ፣ በቃ ይለፋል። አገራችን ላይ ደግሞ ሲታይ ብሩ ምንም አልሰራም። በቃ አለ አይደለ እንደ ጉፋፊ ነው የሆነው እና ብቻ አላህ በረካውን ይጨምርበት። የለፋችሁበትን ደግሞ ሀገራችሁ መጥታችሁ የምትጠቀሙ ያርጋችሁ። ደግሞ ከምንም በላይ ማለት ነው ከምንም በላይ አንድ ሰው ጤና ካለው አልሐምዱሊላህ ብሎ አላህን ማመስገን አለበት። ብር ብቻ አይደለም፣ ብር ተሰብስቦ ጤና ከሌለ በጣም ይከብዳል። ያንን የለፋንበትን ብር ወደዛ እንረሳውና ስለ ጤናችን እናስባለን። እና የለፋችሁበትን ስትጠቀሙበት፣ ደስተኛ ሆናችሁ ስትኖሩበት፣ በቃ በጤና ከሀገራችሁ ወጥታችሁ በጤና በቃ አፊያ ሰጥቷችሁ ወደ ሀገራችሁ ስትመለሱ ነውና ደስ የሚለው። ለእናንተ እየተመኘሁላችሁ ነው። ደግሞ ባላችሁ ነገር አልሐምዱሊላህ በሉ እያልኳችሁ ነውና አላህ ይጠብቃችሁ፣ የሙራዳችሁን አላህ ያሳካላችሁ፣ ደስ ብሏችሁ ወደ ሀገራችሁ ተመለሱ። ሰላም ሁኑ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቶች ከጎኔ ሆኖ የምትፈልጉትን ነገር አሁንም በኮሜንት ጠይቁኝ። እኔም በተቻለኝ አቅም ዘወር ዘወር እያልኩኝ ከሰዎችም እየጠየቅኩኝ ለእናንተ መልስ እሰጣለሁ ማለት ነው። እንግዲህ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።